ሰላም ናችሁ። እንኳን ወደ ዶትኮም ቲቪ ሾው ቻናል በሰላም መጣችሁ። ዛሬ ስለ አዲስ ላፕቶፕ መግዛት ስትፈልጉ ለቤተሰብም ሊሆን ይችላል፣ ለልጆች ለራሳችሁም ሊሆን ይችላል። ላፕቶፕ ስትገዙ ማሰብ ያለባችሁ ከግምት ውስጥ ማስገባት ያለባችሁ ነገሮች እነግራችኋለሁ። ላፕቶፕ ሲባል የትኛው ብራንድ ነው መግዛት ያለባችሁ የሚለውን አይደለም እነግራችሁ። ሌኖቮ አለ፣ ዴል አለ፣ ኤችፒ አለ፣ ሌሎችም አይነት የተለያዩ ብራንዶች አሉ። ስለ እነሱ አይደለም የማወራችሁ። እያንዳንዱ ላፕቶፕ የራሱ የሆነ ስፔሲፊኬሽን ወይም ካፓሲቲ አለው። ካፓሲቲ የተለያየ ካፓሲቲ ኮር i3 ኮር i5 ኮር i7 ኮር i9 ይባላል። የተለያየበት ምክንያት የተለያዩ ስራዎች ሊሰሩባቸው ስለሚችሉ ነው። እናንተ የትኛው አይነት ላፕቶፕ ወይም ደግሞ ካፓሲቲ ያለው ላፕቶፕ መግዛት አለባችሁ የሚለውን ራሳችሁ ጀጅ ታደርጋላችሁ። እኔ 6 አይነት ካታጎሪዎች ነግራችኋለሁ። ለምሳሌ አቨሬጅ ዩዘር፣ በቃ ሲምፕል ዩዘር የሚባለው እንዲሁ ለራሱ ፐርሰናል ዩዝ ብቻ መጠቀም የሚፈልግ፣ ለምሳሌ ኢንተርኔትን ብራውዝ ማድረግ የሚፈልግ፣ ስትሪም ማድረግ፣ እንደዚህ ፊልም ማየት ሲፈልግ፣ እንደዚህ አይነት ስራዎች፣ ቀለል ያሉ ስራዎች ማይክሮሶፍት ወርድ፣ ኤክሴል እና ፓወርፖይንትን መጠቀም የሚፈልግ፣ አነስ ያሉ ላይት የሆኑ ታስኮችን መጠቀም የሚፈልግ ሰው ራሙ ፕሮሰሰሩ ኢንቴል ኮር i3 በቂ ነው። ከበቂ በላይ ነው። ራሙን ከ4 ጂቢ እስከ 8 ጂቢ ከሆነ በጣም በቂ ነው። ስቶሬጁ ከ128 እስከ 256 ጂቢ የሆነ መምረጥ ትችላላችሁ። ስፔሲፊኬሽኑ ነው በነገራችን ላይ በሙሉ የስድስቱም ስፔሲፊኬሽን እዚህ ዩቲዩብ ዲስክሪፕሽኑ ላይ ስለማስቀምጥላችሁ የትኛው ካታጎሪ ላይ ነው ያለው ወይም ደግሞ የትኛው አይነት ላፕቶፕ ነው መግዛት የምፈልገው የሚለውን ካታጎሪ መምረጥ ትችላላችሁ። የምነግራችሁ ስታንዳርድ ግሎባል ስታንዳርድ የሆኑ ካታጎሪዎች ናቸው የምነግራችሁ ማለት ነው። ለላይት ዩዘሮች ለአቨሬጅ ዩዘሮች ዲስፕሌያቸው ከ13 እስከ 15 ኢንች ከሆነ በቂ ነው። ይሄ ሞኒተሩ ማለት ነው 1080 ፒክስል ነው፣ ፉል ኤችዲ ነው፣ በቂ ነው። ባትሪው ከ6 ሰዓት እስከ 8 ሰዓት ይቆያል። ስለዚህ በጣም በቂ ነው። ይሄ ማንም ሰው ላፕቶፕ ሊኖረው ይገባል። እንዲሁ ለላይት ዩዘሮች ይሄ በቂ ነው። እስከ $500 ሊደርስ ይችላል በእርግጥ ገንዘቡ። ከዛ ቀጥሎ የዩኒቨርሲቲ ተማሪዎች ናቸው። እንግዲህ ዋናው ተጠቃሚዎች በአሁኑ ሰዓት ቤተሰብም መግዛት ያለባችሁ ለልጆቻችሁ ለዩኒቨርሲቲ ተማሪዎች እንግዲህ ምን አይነት ላፕቶፕ ነው የሚለው፣ ምክንያቱም ገንዘቡ ይለያያል። እንደ ካፓሲቲ ገንዘቡ ይለያያል። በአሁኑ ሰዓት ደግሞ እንደምታውቁት ላፕቶፕ በጣም ተወደዋል እና አቅም በፈቀደ መጠን የትኛው ላፕቶፕ መግዛት አለብኝ ብሎ ማሰብ ያስፈልጋል ማለት ነው። ለዛም ነው ይሄንን የምነግራችሁ። ብዙ ጊዜ ቲክቶክ ላይ ትጠይቁኛላችሁ፣ ዩቲዩብ ላይ ሳይሆን ቲክቶክ ላይ በጣም ብዙ ጊዜ ትጠይቁኛላችሁ። የዩኒቨርሲቲ ተማሪዎች ምን አይነት ላፕቶፕ መግዛት አለባቸው፣ ምን አይነት ካፓሲቲ ያለው ላፕቶፕ መግዛት አለባቸው ከተባለ እንግዲህ ዩኒቨርሲቲ ተማሪዎች የተለያዩ ሪሰርቾች ሊሰሩ ይችላሉ። የተለያዩ አፕሊኬሽኖች ራን ሊያደርጉ ለማድረግ ይፈልጋሉ። የኢንጂነሮች አርኪቴክቶች ምናምን የየራሳቸው ቢዝነስ ስፔሲፊክ የሆኑ አፕሊኬሽኖች አሉ። እንደ አውቶካድ ወዘተ እንደ አዶቤ ወዘተ የሚባሉ አፕሊኬሽኖች አሉ። እነሱን ዳውንሎድ አድርጋችሁ ራን አድርጎ በጣም ስሙዝሊ ቀለል ባለ መልኩ መስራት ይጠበቅበታል። ስለዚህ በተለይ ለተማሪዎች በጣም ዲሰንት የሆነ ባትሪ ላይፍ ያለው መሆን አለበት የምትገዙት። ምክንያቱም 5 ዓመት ዩኒቨርሲቲ በሚቆይበት ጊዜ ሌላ ሁለተኛ ላፕቶፕ ሳትገዙ አንዱን ላፕቶፕ በደንብ ለ5 ዓመት ሆኖ ሊያገለግላችሁ በሚችል መልኩ መጠቀም ትችላላችሁ። የምትገዙላቸውም ሰዎች ቤተሰቦች ከሆናችሁ ይሄንን ታሳቢ በማድረግ ነው። ፕሮሰሰሩ ኢንቴል ኮር i5 ለዩኒቨርሲቲ ተማሪ በጣም በቂ ነው። ራሙ ከ8 ጂቢ እስከ 16 ጂቢ በጣም በቂ ነው። ስቶሬጁ ከ256 ጂቢ እስከ 512 ጂቢ በጣም ኤስኤስዲ ነው። በጣም ቆንጆ ነው። ግራፊክሱ ኢንቴግሬትድ ግራፊክስ ወይም ኢንትሪ ሌቭል ዴዲኬትድ ጂፒዩ ይባላል፣ ወይም ደግሞ ኤንቪዲያ ኤምኤክስ ሲሪየስ ይባላል። እሱ በጣም በቂ ነው። ዲስክሪፕሽን ላይ ስለማስቀምጠው እያንዳንዱን ነገር እሱን ኮፒ አድርጋችሁ ወስዳችሁ መግዛት ትችላላችሁ። ዲስፕሌዩ ከ14 እስከ 15 ኢንች መሆን ይችላል። ይሄ ፉል ኤችዲ ነው፣ 1080 ፒክስል ስለሆነ በቂ ነው። ባትሪ ላይፉ ከ8 ሰዓት እስከ 12 ሰዓት ድረስ ይቆያል። ኦኬ፣ ከ8 ሰዓት እስከ 12 ሰዓት። ኤስቲሜትድ ፕራይሱ ይሄም እስከ $800 ድረስ ሊደርስ ይችላል። ጌመሮች ኦኬ፣ ላፕቶፕ የምትገዙ ለጌመሮች ከሆኑ ጌም ለመጫወት ከሆነ የምትገዙት ይሄ ጌም በጣም ከፍተኛ የሆነ ፕሮሰሰር ይፈልጋል። ማነው በጣም ፈጣን የሆነ ፕሮሰሰር ይፈልጋል። ሃይ ራም ይፈልጋል። ኦኬ፣ ከፍተኛ የሆነ ራም ይፈልጋል። በጣም ፓወርፉል የሆነ ጂፒዩ ይፈልጋል። እንደዚህም ደግሞ ሪፍሬሽ ሬቱ በጣም ከፍተኛ መሆን አለበት ለጌመሮች ከሆነ። ሶስተኛው ካታጎሪ ነው የምነግራችሁ። ስፔሲፊኬሽኑ ኢንቴል ኮር i9 ወይም ደግሞ ኮር i7 መሆን አለበት። ኮር i7 ወይም ኮር i9 መሆን አለበት ለጌም የሚሆን ላፕቶፕ ማለት ነው። ራሙ 16 ጂቢ እስከ 32 ጂቢ መሆን ይጠበቅበታል። ስቶሬጁ ከ512 እስከ ከዛም በላይ
መሆን ይጠበቅበታል ስቶሬጅ ማለት ነው። ግራፊክሱ ኢንቪዲያ ጂፎርስ የሚባል RTX 360 3060 ይቅርታ በ4060 መሆን አለበት። ወይም ደግሞ AMD ሬዲዮን የሚባል RX 6000 ሲሪስ የሚባል አለ። ኦኬ ዲስክሪፕሽኑ ላይ መውሰድ ትችላላችሁ። ባትሪ ላይፉ ከ4 እስከ 6 ሰዓት ድረስ መቆየት ይችላል ለጌመሮች። ኦኬ በቂ ነው። ፕራዮሪቲ አይደለም ባትሪ ላይፍ ለጌም። የዩኒቨርሲቲ ተማሪዎች ናቸው ባትሪ ላይፍ በጣም ፕራዮሪቲ ማለት ነው። ኮንተንት ክሪኤተሮች እንደዚህ ዩቲዩብ ክሪኤተሮች ዩቲዩብ ላይ ኮንተንት ክሪኤት የምታደርጉ ቲክቶከሮች ወይም ዩቲዩበሮች እንግዲህ ተሮች ከሆናችሁ ወይም ደግሞ ቲክቶከሮች እንደዚህ ከሆናችሁ ዲዛይን ማድረግ ይጠበቅባቸዋል። ኤዲት ማድረግ ይጠበቅባቸዋል አይደለ? ሶ ኤዲቲንግ ሶፍትዌሮች፣ ዲዛይኒንግ ቱልስ እነዚህ ግድ ላፕቶፓችሁ ላይ ዳውንሎድ ማድረግ አለባችሁ። ስለዚህ ፓወርፉል የሆነ ፕሮሰሰር ይፈልጋል፣ ሃይ ራም ይፈልጋል። ይሄም እንደዚሁም ደግሞ በጣም ዴዲኬትድ የሆነ ጂፒዩ ይፈልጋል። ሶ ፕሮሰሰሩ ኢንቴል ኮር i7 ወይም ኮር i9 ቢሆን በጣም ጥሩ ነው ማለት ነው ለኮንተንት ክሪኤተሮች። ራሙ 16 ጂቢ እስከ 32 ጂቢ መሆን ይችላል። ስቶሬጁ 1 ቴራባይት ድረስ መድረስ አለበት። ከዛም መብለጥ አለበት ኮንተንት ክሪኤተሮች ከሆናችሁ ማለት ነው። ግራፊክሱ ኤንቪዲያ RTX 3060 ወይም 3070 የሚባላል ወይም ደግሞ AMD ሬዲዮን ፕሮ የሚባላል እሱ ነው ግራፊክሱ መሆን ያለበት። ዲስክሪፕሽን ላይ አስቀምጥላችኋለሁ። ዲስፕሌዩ ደግሞ 15 ከ17 ኢንች መሆን አለበት። 4K ሪዞሉሽን መኖር አለ። 100% RGB ያለው መሆን አለበት። ወይም ደግሞ አዶቤ RGB የሚባል አለ። እሱ ነው የሚሆኑ ኮንተንት ክሪኤተሮች ከሆናችሁ፣ ቲክቶከሮች፣ ዩቲዩበሮች ከሆናችሁ። ባትሪ ላይፉ ከ6 እስከ 8 ሰዓት የሚቆይ ነው። ሶ ኤስቲሜትድ የሆነ ፕራይስ አለው ከ1000 እስከ 1500 ድረስ የሚቆይ ማነው ብሩ የዛን ያህል ሊሆን ይችላል። ከ1000 እስከ $1500 ሊሆን ይችላል። ሰከንድ አንድ መግዛት ይቻላል በመሰረት። አምስተኛው ካታጎሪ ፕሮግራመሮች ወይም ደግሞ ዴቨሎፐሮች ከሆናችሁ የምትገዙት ላፕቶፕ ካፓሲቲው የተለያዩ አይዲዎችን ራን ማድረግ አለበት። ቨርቹዋል ማሽኖችን ትፈልጉ ይሆናል። ኢሙሌተሮች ያስፈልጓቸዋል። አዲኩዌት የሆነ በጣም በቂ የሆነ ራም ያስፈልጋቸዋል። ሶ ስፔሲፊኬሽኑ ኢንቴል ኮር i5 ወይም ኮር i7 መሆን መቻል አለበት። ራሙ 16 ጂቢ መሆን አለበት። ስቶሬጁ 512 ጂቢ መሆን አለበት። ግራፊክሱ ኢንተግሬትድ ግራፊክስ ወይም ዴዲኬትድ ጂፒዩ ፎር ዴቨሎፕመንት ኒድስ መሆን አለበት። ጂፒዩ በጣም ኢንተግሬትድ የሆነ ግራፊክስ መሆን አለበት። ዲስፕሌዩ ከ14 እስከ 16 ኢንች መሆን ይችላል። ፉል ኤችዲ ነው። ባትሪ ላይፉ ከ8 ሰዓት እስከ 10 ሰዓት መቆየት የሚችል መሆን አለበት። መጨረሻ ስድስተኛው ካታጎሪ ቢዝነስ ፕሮፌሽናሎች፣ በየቢሮ ያላችሁ ቢዝነስ ፕሮፌሽናሎች የተለያዩ የቢዝነስ ስራዎችን የምትሰሩባቸው፣ ፓወርፖይንት የምታዘጋጁበት፣ ፕሬዘንቴሽን የምትሰሩበት፣ ትራቭል የምታደርጉ ከሆነ በእጃችሁ ይዛችሁ ትራቭል የምታደርጉ ከሆነ ለስራ ጉዳይ ለኩባንያ ሰራተኞቻችሁ እንደዚህ አይነት ላፕቶፖች መግዛት ከፈለጋችሁ ኢንቴል ኮር i5 ወይም ኮር i7 በቂ ነው። እሱም AMD ራይዘን ይባላል 57 ይባላል። እሱን መግዛት ትችላላችሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ። ራሙ 8 ጂቢ ወይም ደግሞ 16 ጂቢ ከሆነ በጣም በቂ ነው። ስቶሬጁ 256 ከ512 ጂቢ SSD መሆን ይጠበቅበታል። ግራፊክሱ እንዳልኳችሁ ኢንተግሬትድ የሆነ ግራፊክስ መሆን አለበት። ዲስፕሌዩ ከ14 እስከ 15 ኢንች መሆን አለበት። ፉል ኤችዲ ነው 1080 ፒክስል ማለት ነው። ባትሪ ላይፉ ከ10 ሰዓት እስከ 12 ሰዓት የሚቆይ መሆን አለበት። ምክንያቱም ትራቭል ማድረግ ሊኖር ይችላል፣ ፊልድ መውጣት ሊኖር ይችላል። ኦኬ ባትሪ በቀላሉ አክሰስ ማድረግ የማትችሉበት ቦታ ላይ ኢሜል አክሰስ አድርጋችሁ ስራችሁን መስራት የምትችሉበት ሁኔታ መፍጠር መቻል አለባችሁ ማለት ነው። ሰው በዚህ አይነት መልኩ በተለያየ ካታጎሪ እያያችሁ ነው ላፕቶፕ መግዛት ያለባችሁ እንጂ እንዲሁ ዝም ብሎ ኮር i9 እንዲሁ ለሲምፕል ታስኮች ኮር i9 መግዛት አይጠበቅባችሁ ማለት ነው። ምክንያቱም የላፕቶፕ ዋጋ እንደ ካፓሲቲው የተለያየ ስለሆነ እንደ ስፔሲፊኬሽኑ የተለያየ ስለሆነ እና በአጠቃላይ በአሁኑ ሰዓት ላፕቶፕ በጣም ውድ ስለሆነ በደንብ ዋይዝሊ መርጣችሁ ለእናንተ የሚሆነውን መግዛት እንድትችሉ ነው ይሄንን በ6 ካታጎሪ የለየሁላችሁ። የ6 ካታጎሪ የለየሁት እኔ ሳይሆን ግሎባሊ በ6 ካታጎሪ ይለያል። ኦኬ ግሎባሊ በ6 ካታጎሪ ይለያል። እነዚህን 6 ካታጎሪዎች እዚህ ዩቲዩብ ዲስክሪፕሽኑ ላይ አስቀምጥላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብታደርጉ ሌሎች በጣም ጠቃሚ የሆኑ ቴክኖሎጂ ነክ ነገር የሆኑ ወሬዎችን አወራችኋለሁ። በጣም ነው የማመሰግነው። ቻው።